የተዋዶ ልጆች ጠንቋይ ስራው ሊሰራበት የነበረው እንደዚህ ቦታውን አመድ አድርገናል። ቀጣይም ካሁን በኋላ ተመልሶ ወደዚህ ቦታ ላይ እንዳይመለስ የምናደርግበትን መንገድ እንፈጥራለን። ዲያቆን ቢኒያም ፍሬውን ፈልገን ልናገኝ ይገባል። አንዳንዶቹ አባቶች ጋር ምጃለው ተተናጠልን ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ከ60 በላይ ቤት ላያችን ላይ ነደደ፣ ሀብት ንብረት የወደመብን፣ ቤተሰቦች ላይ ጥቃት የደረሰባቸው ተፈነካክተው ተቆራርጠው ከሀገር እንድንወጣ የተደረገ መካከል አንዱኛ ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት ወይም እንደ ሰው ልጅ በነጻነት እየኖሩ አይደሉም። ዲያቆን ቢኒያም ፍሬው በዘመኑ የነበረ በንጽጽር ዙሪያ ላይ ይሰራ የነበረ ጀግና ኦርቶዶክሳዊ እንደነበረና ከዛ በኋላ እንዳሳደዱት ከነቤተሰቡ ወደ ጫካ እንደገባና እንደጠፋ ያለበት እንደማይታወቅ ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፍ ያለው እግዚአብሔር ይመስገን። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ራክስ ሰዎች ደንጓችሁልኝ በድጋሚ ተመልሼ በአዲስ ቪዲዮ መጥቻለሁ። በዚህ ቪዲዮ እንግዲህ ሁለት ዋና ርዕሶችን የምንመለከት ነው የሚሆነው። መጀመሪያ የተቃጠሉ ክርስቲያን አለና ለምን አቃጠሉት፣ ማንስ አቃጠሉ፣ በምክንያት አቃጠሉ የሚሆነው ነገር ዛሬ የምንመለከት ነው የሚሆነው። እሱ ብቻም አይደለም፣ ከዚህ በፊት በእስልምና ላይ ልክ እንደ ወንድማችን እፎይ የሚሰራ አንድ ወንድማችን ዲያቆን ቢኒያም ይባል ነበረ። ይሄ ሰው እንግዲህ እፎይ አባት ነው። ዛሬ ያለው የት ነው? ለ16 ዓመት ያክል ታይቶ ማይታወቅ ምን እንዳለ የሚባል ነገር እየሰማን ነው የምንገኘው። እሱንም ጉዳይ የምንመለከት ይሆናል። ሁላችሁም የቪዲዮ ላይክ ማድረጋችሁና ከዛ ፊት ግን ሙስሊሞች ካላችሁ ወንድማችን እፎይ ይታሰር፣ ይገደል፣ ይወገድ ያላችሁ ትገኛላችሁና ይሄናችሁበት ምክንያት ወንድማችን እፎይ የብልግና ቃላት ተናግሯል፣ መሐመድ ተሳርቧል ብላችሁ ስለምታምኑ ነውና እስኪ የሚወስ ሞት አንድ ጊዜ እስከመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትልነኛ ያለው ኢየሱስ እኔ የወንድ ከንፈር የሚሰማው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው እስካሁን አልመጣም። ትል የሆነው ኢየሱስ ትልነኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ያው ክርስቲያኖች የሚያምኩት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርግ ነበር ለነቢያቶቹ? ነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ። በ15 ብር ሴቶችን ሲያስጨበጭባቸው ነበረ። ኢየሱስን እዚህ መጽሐፍ ይታያችኋል። ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ። አይታችሁታል። እንግዲህ ወንድማችሁ ነው ኢምራን ይባላል። ከነ ወንድማችን እፎይ ጋራ ንጽር ላይ የሚሰራ ወንድም ነው፣ በሙስሊም በኩል ወግ ነው ማለት ነው። እና በዚህ ልክ ተናግሯል። ምን ታደርጉታላችሁ? እሱ ወንድማችን እፎይ ታስር ይገደል ካሰምጥሉ ካላችሁ እሱም ነው የምታደርጉት። ትንሽ ነው አይዘው፣ ይሄ ትንሽ ነው። ይሄ በልጅ ደረጃ ነው ያለው። እሺ በትናንሹ ልክ እንደ እፎይ ፍቃድ ተሰጥቷቸው ከሚያስተምሩ ወንድሞች ማለት አንዱ ነው። ይሄ ፍቃድ ሰጥቷቸው የሚያስተምሩ አሉ። እነዛ ደግሞ ወደ ኋላ ተመሳሳይ ሰራው ቪዲዮ አይተቻላችሁ። ቀጥሎም ከምናያችሁ ልጅ ውስጥ ለሚኖሩ ታግኙታላችሁ ማለት ነው። ወደ በታሩት ወንድም ምን ታደርጉታላችሁ? እስቲ ሰው ለዚህ ነገር አስቡበት ለማለት ፈልጋለሁ። ክርስቲያኖች ግን ፕሊዝ በቻክ ታቀም ይሄ ቪዲዮ ብዙዎች ጋር ደርሶ ብዙዎች ይሄ ነገር ሊመለከቱ ስለሚገባ ሁላችሁም ይሄን ቪዲዮ ላይክ ያደርጋችሁ። ላይክ ብቻ አይደለም፣ ይሄ ቪዲዮ ላይ ሁላችሁም እኔ ክርስቲያን በሙሉ ኮሜንት እንዲያደርግ ፈልጋለሁ። ይሄ ቪዲዮ በትንሹ 20000 ሰው ካየው 5000 ኮሜንት ሊኖረው ይገባል እዚህ ቪዲዮ ማለት ነው። ምክንያቱም እናንተ ኮሜንት ማድረግ ይሄ ቪዲዮ ብዙዎች ጋር እንደርስ ስለሚያግዘኝ ሁላችሁም እኔም እፎይ ነኝ ያላችሁ ኮሜንት ማድረጋችሁን እንዳትረሱ። የመጀመሪያው ተከሳሽ ኡስታዝ አቡበከር ነው። ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ አይመለከተው ማያውቀውም ነበር። እነዚህ ሁሉ መጽሐፎች ታተመው አያውቅም ነበር። ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር። አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አታቁትም ነበር። እናንተ አይመለከታችሁም ነበር ወይ? የኢየሱስ አስተምሮ ምን ነበር? የሚስጥረ ስላሴና ሚስጥሩ የሚል መጽሐፍ ይጽፍ። እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር። ይሄ ሰውዬ የጻፈው ግን ሙስሊሙ ነው። እነማን ላሳያችሁ መሰላችሁ? ላውጣላችሁ። ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በሐሰን ታጆ የተጻፈው በገጀራ የተሳለው መጽሐፍ
ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሑፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለውን በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነብይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍ ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 303 ወሳኝ ጥያቄዎች። ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በኡስታዝ አቡበከር በአህመድ ዲንጀበል 303 ጥያቄዎች የክርስቶስ ውስጥ በውስጥ ምን እንዳካተተ ላሳያችሁ። የክርስቶስ ማን ነው መጽሐፎች ኢየሱስ ማንነት ጉዳይን የሚተነትነው አህመድ ዲንጀበል ነው። ቄስ እንትን አላልኳችሁ፣ ፓስተር እንትን አላልኳችሁ። በውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረው ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ ወርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ መስቀልቅል በጣም ብዙ ችግር አለባቸው። አሁን ይሄን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። እናንተ ቀድማችሁን ነገር ትፈልጉና ከዛ ሌላው መልስ ሲሰጥ ወይም ደግሞ ሪአክት ሲያደርግ ዲፌንድ ሲያደርግ ራሱን እየየ ትላላችሁ፣ ታለቅሳላችሁ፣ ተበዳይነን ትላላችሁ፣ ተሰደበ ሃይማኖታችን ትላላችሁ። ከትንሽ እስከ ትልቅ የቪክቲም ሜንታሊቲ ያላችሁ ወይም ደግሞ የተበዳይነት የበታችነት ስሜት አለባችሁ። ኦኬ የሌላውን ሰው ኢንፎርሜሽን ታጠፋላችሁ። ለምሳሌ ከተሳደቡት አንዱ ይሄ ወንድም መካኒሳ አካባቢ ብዙ ጊዜ አይቻለሁ። ታክሲ ተራው አካባቢ መብራቱን አለፍ ብሎ ማለት ነው። እዛ አካባቢ ሚኖር ይመስለኛል፣ ቤቱን ኤግዛክትሊ አላውቅም። ስለዚህ መካኒሳ አካባቢ ብትሄዱ አታውቁትም። ይሄንን ሰውዬ አላየኝም፣ እሱ አያውቀኝም፣ እኔ አውቀዋለሁ። ብዙ ጊዜ አይቻለሁ። እና መንግስት ያዘው ነገር ያስጀመረው እሱ ነው። ካስጀመሩት ማለት እሱ አንዱ ነው ማለት ነው። በሱ ነው የጀመረው ማለት ሳይሆን፣ ስለዚህ ይያዝ፣ እሱ ለህግ ይቅደሙ እስኪ መጀመሪያ ተሳዳቢዎቹ። ከዚያ በኋላ ሪአክት ያደረገው እፎይ ወይም ደግሞ ስለተሰደበ ለስድቡ መልስ የሰጠው ሊያውም ደግሞ በስድብ አይደለም እፎይ መልስ የሰጠው በመረጃና በማስረጃ ነው። እነሱ በስድብ ለተናገሩት እፎይ በመረጃ መልስ ሰጠ። የዛኔ እፎይን ጠይቁ። መጀመሪያ ግን ይሄንን ጀለስ ለህግ አቅርቡ። ከዛ እኔ እፎይን ደውዬ መንግስት ይፈልጋል አንሄድም ቢሮ አንድ ላይ ሄደን ደረስ ብለን እንመለስ እለዋለሁ። እኔ እፎይ እሺ ይለኛል፣ እሱ ችግር የለም። ጥፋተኛ ይህ ወጣት እፎይ የተባለ ወጣት እምነቱን ከመከላከል ውጪ የተናገረው ነገር ሌላ ምንድነው? ምንድነው የፈጸመው ጥፋት? ምንድነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸው ንግግሮች በመረጃ የተደገፈውን እዚህ ጋር እንግዲህ ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም ልጁ። እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥም እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛም ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንደዚህ አይነት ነገር አለ እንዴ ብሎ እስከሚባነን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት። ስለዚህ ከዚህ ውጪ የተናገረው ነገር ምንድነው? ይልሽ
አይ ከዚህ ውጪ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቼስ የተከፈተ ቤት ነው ያለን። ማንንም ሰው ነው ዘው ብሎ የሚገባው። ኡስታዙም እየተነሳ ቤተ ክህነት ይላል። አሁን እንግዲህ እንደምታዩት ሰሞኑን የነበረውን ነገር ትመለከታላችሁ። ትላንትና በክርስቶስ የማዳን ስራ ውስጥ የነበረውን ጫጫታ ትመለከታላችሁ። አሁን ደግሞ ሙስሊሞች እንደዚህ በሞብ የተነሱበትን ነገር ታያላችሁ። ትላንትና ደግሞ የተፈጸመውን ነገር አይታችኋል። በፕሮቴስታንትና ወንድሞቻችን ይልክ የብሽሽቅ አይነት ነገር በሚመስል መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበትን ንዋያተ ቅድሳት ወጥተው መቋሚያውን ከበሮውን ይዘው ይሄ ሁሉ ሲሆን የኛ አባቶች እነዚህ ወጣቶች መስዋዕትነት ይገበራሉ። አሁን ይሄ ልጅ ትገደላለህ ገላለሁ እያሉ ይዛቱበት ነው። ቤተክርስቲያኒቷ መቆም አልነበረባትም እንደ ተቋም ማለት ነው። ልጄ ብላ ማለት ነው። እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከር አይደለም እንደ አንድ ተራ ምእመን ምን ማለቅ ምእመን እንደ ተራ በቃ ባለክ መጥቶ የሚመላለስ ምእመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶሱ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ እንዴ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን የሚያስጠራት አይደል? ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ዛሬ እኔም እፎይ ነኝ ትላንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለንና አሁን እኔም እፎይ ነኝ የሚለው ኦርቶዶክስ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆም ያለባቸው መከራከርም ያለባቸው በየትኛው መንገድ ላይ ማለት ሲጀመር በየትኛው መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም። ለማን ነው? ለሙስሊሙም አይጠቅመው። ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛው እምነት ተቋማት ስላለ አይጠቅምም፣ ለማንም አይጠቅምም። እንግዲህ ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። አጸፈይታውን የምንሰማቸው የምናያቸው ነገሮች እኮ ከባድ ናቸው። ይፈልጋል ያለበትን ቦታ እነሰማችሁ ነው እንግዲህ እና ያለው ነገር ይሄ ነው። ወንድማችን እፎይ ከመታሰሩ በፊት እነዚህ ወንድሞች ከቀደም ወንድማችን ነጋሽ ያወናሳቸው ነገሮች እነሱ መታየት አለባቸው መጀመሪያ። ሌላው ግን ስቲል እየገረመኝ ያለው ዝምታ ነው። ቤተክርስቲያን እስካሁን ድረስ ምንም አልተናገረ። የሃይማኖት ተቋም እንደዚህ አይነት በጣም የተበላሸ መግለጫ ሲያወጣ ቤተክርስቲያንን በመጀመሪያ አታክ ያደረገው እኛ እስከንመስል ድረስ ኦርቶዶክሲያን አክት ታደርጉበት እነሱ ሪአክት ታደርጉበት በስሜት ተነሳስተው ብሎ ጽፎ ፖስት እስኪያደርግ ድረስ ቤተክርስቲያን ምንም አልተናገረችም። ካረገም በኋላ ምንም አልተናገረችም። በጣም ያሳዝን እኮ ነው። ምንድነው እናንተም ታፈናችሁ ነው? ምንም ያለው ነገር አናውቅም እኛ። እና እንደዚህ አይነት ነገሮች ስላሉ ቢታዩ ይሄ ነገር ቤተክርስቲያን ዝም ባትል በዚህ ነገር ላይ ነገ ያ ነገር ቢፈጠር መናገራችሁ አይቀርም። እንደ ትናንትናው ጥቁር ለብሳችሁ ውጡ ምናምን ለማለት ነው። ምንም ሌላ ነገር የለው። ስለዚህ ይሄ ነገር በቻላችሁ ያችሁ ብትጨርሱት እናንተ በእስልምና በኩል ያላችሁም አውሩበት፣ በክርስቲያን በኩል ያላችሁም አውሩበት። ከዛ ወደ ህግ የሚያስኬድ ካለ ወደ ህግ ይኬዳል። ወደ ህግ የሚኬድ ከሆነ ግን አንዱ ብቻ አይደለም ወደ ህግ የሚሄደው፣ ሁለቱም ናቸው የሚሄዱት። ሁለቱም ታይዘው የሚሄደው ይሄኛው የኦርቶዶክስ ነው የእፎይ ይሄድና ይሄኛው ደግሞ ይቀመጥ እንደፈለገ ይሁን። እንደዚህ ይሄ አይደለም፣ እንደዚህ አይደለም። እኩል እንዲሆን ሁለታችሁም በሳት ተቀምጣችሁ አውሩ። ልጆቹን ይዛችሁ እንደዚህ የሚያርጉ ልጆቹን ይዛችሁ አውሩ። ካወራችሁ በኋላ በእናንተ የሚያልቅ ሆነ ወደ ህግ ትሄዳላችሁ። ስትሄዱ ሁለታችሁ ነው የምትሄዱ። ደግሞ አንዱ ብቻ አይሄድም። ሙስሊሞች ብቻም አይታሰሩም፣ ክርስቲያኖች ብቻም አይታሰሩም። የሚፈታ ከሆነ በአግባቡ በስርዓት ይፈታል። የማይፈታ ከሆነ ህግ ሁለቱንም ይዘው የሚያወራበት መንገድ እንዲያወራ ማለት ፈልጋለሁ። በዚህ ጉዳይ ያላችሁ የእናንተን ሐሳብ በኮሜንት ላይ አስሩልኝ። እንደዚሁም ደግሞ በዚህ ጉዳይ ላይ በጣም ብዙዎችን እያስፈራ የሚገኘው ምንድነው እፎያን ነገር እንዳይሆን እያስፈራ የሚገኘው ምንድነው አንድ ወንድማችን አለ ከዚህ በፊት በእስልምና የሚሰራ ከ16 ዓመት በፊት ማለትም በጣም ቆይቷል። የዛን ጊዜ ራሳችንን መናቀም ነበር እንደገለሰው የምታውቁ ሰዎች ልትኖች አላችሁ። ወንድማችን ዲያቆን ቢኒያም ይባላልና በእነ አቡ ሃይደር በጣም በሚሰሩበት ሰዓት እነ እፎይ አያሰቡትም ራሱ ይሄን ነገር በሚሰሩበት ሰዓት የወንድማችን ይሰራ ነበር። ይሄ ወንድማችን ተሰደው ወጥቶ እንዳለ አይታወቅም። ከ6 ዓመት በፊት ፖስት ያደረገው ቪዲዮ አለ። ከዛ ውጪ የት እንደገባ የት እንዳለ አይታወቅም። የዛን ጊዜ ፖስት ያደረገው ቪዲዮ ጫካ ውስጥ ነው እሱን አሁን አሳያቸው። በጣም በሚያሳዝን ሁኔታ አጥንቶቹ ወጥቶ የታዩ ነው። ያኔ ፖስት ያደረገው ተሰደው ሄዶ እያሰረዱኝ ነው ብሎ
ይሄ ነው ብዙዎችን እያስፈራ የሚገኘው ይሄ ነው። ሰላም ውድ ኦርቶዶክሳውያን፣ ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ዲያቆን ቢኒያም ፍሬውን ፈልገን ልናገኝ ይገባል። ሃይማኖታችን ማህተባችን ቀይ መስመራችን ስለሆነ ቀይ መስመራችንን ለመሻገር ቀይ መስመራችንን ለመርገጥ እንዳትሞክሩ። በዚህ ዘመን ያላችሁ የሌላ ቤተ እምነት ሰዎች እናንተም ልትጠነቀቁ እናንተም ስርዓት ልትይዙ ይገባል። እንግዲህ ዲያቆን ቢኒያም ፍሬው በዘመኑ የነበረ በንጽጽር ዙሪያ ላይ ይሰራ የነበረ ጀግና ኦርቶዶክሳዊ እንደነበረና ከዛ በኋላ እንዳሳደዱት ከነቤተሰቡ ወደ ጫካ እንደገባና እንደጠፋ ያለበት እንደማይታወቅ እንግዲህ የተለያዩ ቪዲዮ ሼር ሲደረጉ በዚህ በቲክቶክ መንደር እያያችሁ ነው። ብዙ ሰዎችም ሜንሽን አደርጋችሁኛ ፈልገን ልናገኘው ይገባል። እኛ ኦርቶዶክሳውያን አለን ከጎንነን ልንለው ይገባል። ልንረዳው፣ ልናግዘው፣ ከጎኑ ልንቆም ይገባል። ስለዚህ በዚህ ዘመን ማሳደድ የሚባለው ነገር ከአይምሮአችሁ አውጡት፣ ከአይምሮአችሁ አውጡት። እሺ፣ የሚሳደድላችሁም የለም። የቅርብ ጊዜ ትዝታ ነው። ከአንድ ዓመት በፊት ቅበት የሚኖሩ ኦርቶዶክሳውያን እንዳሳደዳችኋቸው፣ ከቀያቸው እንዳፈነቀላችኋቸው ታሪክም የሚረሳው አይደለም። እኛ ኦርቶዶክሳውያን ባለማህተቦችም የምንረሳው ጉዳይ አይደለም። እንደዚህ አይነት ነገር በዚህ ዘመን ልታደርጉ የምትፈልጉ የሌላ ቤተ እምነት ሰዎች ስርዓታችሁን ልትይዙና ልንፈራችሁ ወይም ደግሞ ልንሮጥላችሁ ወይም ቀያችንን ለቀን ልንሸሽላችሁ እንደማንችል ልታቁት ይገባል። ዲያቆን ቢኒያም ፍሬውን ፈልገን እናገኘው። አንዳንዶቹ አባቶች ጋር ምጃለሁ ተናጠልን ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስና ወላዲተ አምላክ እናትነቷ አማላጅነቷ ስላለ በእማላጅነቷ በጠብቆቷም በልተንም እናድራለን፣ ጠጥተንም እናድራለን፣ ተጠብቀንም በክርስቶስ ጠባቂነት እንኖራለን። በቅዱሳን መላእክት ፈጣን ተራዳይነት እየኖርን ያለን። ህዝበ ክርስቲያኑስ ሰምቷን አልሰማም? ከሰማስ ምን ላይ ደረጃ አለ ለአንተ ጠበቃ የሚቆምልህ? ምናልባት ጠበቃ የሚቆሙልኝ ቅዱሳን መላእክትና ወላዲተ አምላክ መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ምእመናን የሰሙት በእጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈኑ ነው የምንኖረው። በእጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆነው ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት። እነዚህ አባቶችና እነዚህ እናቶች ናቸው ጎናችን ያሉት። ምእመናን አልሰማም። ምናልባት አሁን ምእመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር ግን ለልጆች አደጋ ይደርሳን በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ሌሎች ጋዜጠኞች ጠይቀው ነበር። ለልጆች ግን አደጋው ስላለ ብዬ ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል። አንተን ደግሞ አዲስ ቲቪ ነው ማን የሚሉት እሱም ጠይቆኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደ ሆነ ቦታ ላይ ቢሮ ያላቸው እነሱም ጠይቀው ነበር። ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነቴን እንትን ልል ይችላል። ለምን ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት ወይም እንደ ሰው ልጅ በነፃነት እየኖሩ አይደሉም። የነሱን ነፃነት ግን እጅግ በጣም ፈልጋለሁ። ያ በስሜ ደግሞ ዲያቆን ቢኒያም ብሎ የሚያወጣውን ሰውዬ ስም አለው፣ በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆነ ስሙን ደብቆ ክርስትና የለም። ምናልባት ቅዱስ ጴጥሮስ በሮም ላይ ማነው ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም ወንጌልን የሰበከው ስለ ክርስቶስ የሰበከው። ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው በስማቸው ነው። በስሙ መስበክ ይችላል። አለዚያ በስተቀር ደግሞ መንግስት በዚህ ሰውዬ ላይ ወይም ደግሞ ህዝበ ክርስቲያኑ በቃ ምላሹን ወይም ደግሞ መፍትሄ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ። ከጠየቁኝ እኔን ይጠይቁኝ፣ እኔ መልሳለሁ። በእኔ ላይ አንዴ እንትን ብሏን ግን በእኔ ስም በእኔ ፎቶግራፍ ሰዎች አይጠቀሙ። ትክክለኛው ዲያቆን ቢኒያም ማለት 2001 ላይ 2001 ነሐሴ 27 ቀን 2001 ነሐሴ 27 ቀን ቅድስት ልደታ ለማርያም የሚወጣ ጋዜጣ አለ። በ2001 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢኒያም ቤተክርስቲያን በጋዜጣ አውጥታለች። ጋዜጣውም አለ።
በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውታልና ያን ጋዜጣ ሄዳችሁ ጠይቃችሁ እውነተኛውን ቢንያም ማወቅ ትችላላችሁ። እውነተኛው ቢንያም ደግሞ ሐሰትን ከእውነት ጋር አትቀላቀል በሚለው ሲዲ ነው የሚታወቀው። እርሱ ከመጀመሪያ ነፍሰ ገዳይ ነበር በሚል ታውቋል። እና ሰዎች ደግሞ ዲያቆን ቢንያም ፍሬው በሚል በእንግሊዘኛ ስሜን ለቀውታል። ሲዲውም ተለቋል። እዚያ ላይ ፎቶውንም ማንነቱንም ማወቅ ትችላላችሁና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የነሱን እይት ማለት አልችልም። ልጁ ዲያቆን ቢንያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ። በዚያ ላይ ማየት ይቻላል። ይሄ ነው እንግዲህ ያለው ነገር። ትናንትና ዳታ አብርቼ ነበርና ብዙዎቻችሁ እንደጠፋውም ገልጻችሁልኛል። አዎ የጠፋውበት ያው ዋናው ምክንያት ይሄ ነው። በመከራዬ ምክንያት ነው። የተለመደ ነው። ምናልባት ለእናንተ ለሰማችሁ ላያችሁ አዲስ ነገር ሊሆን ይችላል እንጂ መከራዬ የተለመደ ነው። ሀገር ወደ ሀገር መንከራተት፣ ሀገር ወደ ሀገር መሰደድ፣ መከራን መቀበል ተለመደ ሆኗል። እግዚአብሔር ይመስገን አልከፋኝም። እግዚአብሔር ይመስገን አካሌ አልጎደለም። ምናልባት እግዚአብሔር አምላክን በምን ቋንቋ ብገልጸው አረካም። እኔ በእውነት አንደበቴ ዱዳ ነው። ባመሰግነውም በእኔ ተመስግኖ ምንም እኔ እንጃ። ብቻ ግን እግዚአብሔር አምላክ በእኔ ተመሰገነም በማንም ተመሰገነም እግዚአብሔር ሁሉ ጊዜ ምስጉን ነው። ቅዱሳን አባቶቼ ቢያመሰግኑት ይደርስልኛል። የኔ ምስጋና ግን የትም አይደርስም። አሁንም ለአባቶቼ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን ሰማዕታት መልእክቴን አስተላልፋለሁ። እነሱ ምስጋናዬ እንዲያቀርቡልኝ በእነሱ አማላጅነት በድንግል ማርያም ረዳትነት በሷም ልጃ በልጅነቴም በእንትስማ ለማርያም ብዬ አድጌባታለሁ። እናቴ በሕፃንነቴ ብትሞትም በእንትስማ ለማርያም ብዬ የአምላክን ፍቅር የሷን እናትነት በበለጠ ከወላጆቼ ተለይቼ እንዳውቅ አድርጎኛል። ፍቅሯና ጣዕሟ በፍቅሯና በጣዕሟ እንድሰክር አድርጎኛል። ክብር ምስጋና ይድረሰው። አመሰግናለሁ አምላኬን። አሁንም ፍቅሯ፣ እናትነቷ፣ አማላጅነቷ፣ ጸጋ በረከቷ ሳይለየኝ ከመከራዬ ሁሉ አስመልጣኛለች። በእውነት እግዚአብሔር ይመስገን። እግዚአብሔር ይመስገን። በእውነት ምስጋናዬ በጣም እጅግ የረቀቀ ነው። ብቻ ግን ደካማ ነኝ። ባመሰግንም የትም አይደርስም። እግዚአብሔር ይመስገን። ልጆቼን ድጋሚ አይኔ ላይ እርስ በርስ አስተያይቶኛል። አይቻቸዋለሁ። በጣም ተጎድቼ ነበር። በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ። እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል። እግዚአብሔር ይመስገን። መናገር አንደበት የለኝም። ባመሰግነው ምስጋናዬ የሚደርስ አይመስለኝም። ብቻ ግን ምን እለዋለሁ? ምንም ልለው አልችልም። እግዚአብሔር ይመስገን ተርፌያለሁ። ያዘናችሁ የተከዛችሁ አላችሁ። እግዚአብሔር ስላለ ኖራለሁ ብያችኋለሁ እዚህ በፊት። እግዚአብሔር ካልፈቀደ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይት ሁሉ ተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የኛ ሰዎችም አሉበት። በኋላ እንደምሰማ የኛ ሰዎችም አሉበት። በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኖሬያለሁ፣ ተርፌያለሁ። ክብር ይግባው አምላክ የድንግል ማርያም ልጅ። አሁንም እንዳታስቡ፣ ለኔ የምትጨነቁ ሰዎች እንዳትጨነቁ፣ እንዳትተክዙ። ደህና ነኝ፣ እግዚአብሔር ይመስገን። ምናልባት እኔ ደስተኛ ነኝ። ብቻ ግን በጣም የሚሰማኝ በቃ በልጆቹና ብዙዎቻችሁ አሁን አልቅሳችሁ ገልጻችሁልኛል እና በዚያ ምክንያት ነው በጣም የተሰማኝና እጅግ በጣም እግዚአብሔርን አመሰግናለሁ። አመስግኑልኝ በያላችሁበት። የድንግል ማርያምን ልጅ አመስግኑልኝ። ለኔ እንደሚሰራው ሁሉ ለሁሉ ከሰራለት እንጃ ለኔ እንደሚያደርግልኝ ሁሉ ለሁሉ ያደርግለታል ብዬ አላስብም። ለኔ የተለየ ነው። ለኔ በእውነት ወላጆች አያደርጉልኝም እንደዚህ አይነት ነገር አድርገውልኝም አያውቁም፣ ሊያደርጉልኝም አይችሉም። እሱ እንዳደረገልኝ
ወላጆቼ ያደርጉልኛል በፍጹም አልችልም አይችሉም ሊያደርጉም አይችሉም ፍጡር ሊያደርግልኝ አይችልም ምናልባት እናቱ ድንግል ማርያም የሱ ታዛዦች ሆኑት ቅዱሳን የእግዚአብሔርን ስም ያዙት ቅዱስ የሚለውን መጠሪያ ያዙት ቅዱሳን ያደርጉልኛል አድርገውልኛል ወደ አምላካቸው አሳስበውልኝ የኔ ኃጢያትም እንግዲያ ወደ አምላክ የሚያስጠጋይ አይደለም የነሱ በረከት የነሱ ምልጃ ነውና እግዚአብሔር ይመስገን ተርፌያለሁ በእግዚአብሔር ቸርነት ለዚህ በቅቻለሁ እግዚአብሔር ይመስገን በእያላችሁበት ሰላማችሁ ይብዛልኝ ይጠብቅልኝ እግዚአብሔር ይመስገን የደረሰብኝን እኔ ያውቃለሁ የምታውቁ ማውቃቸዋን ያያችሁ ማይታችኋል እግዚአብሔር ይመስገን ተመስገን ክብር ምስጋና ይግባው ሌላው ከሰኔ 13 ቀን አንድ የሆነ አካል ያው ማለት በርከት ያሉ ናቸው ወደ አንድ ቦታ ይሻላህን ብለው ወስደው ነበር ያው እነሱም ለፎቶ ነው ሳያቸው ለፎቶ ራሳቸውን ጥቅም ያራምዱ ነው የሚመስለው እና ፎቶ ብቻ እየፈራው ሁሉን ነገር አድርግ ነበር ይሁን እግዚአብሔር ይመስገን አሁን እነሱ እንደሰማችሁ ነው እንግዲህ ወንድማችን ዲያቆን ቢኒያም ከብዙ አመታት ኦልሞስት ወደ 16 አመት ይጠጋል እንዳይወት ከሆነ ከዛ በፊት ለሙስሊም ወገኖቻችን መልስ የመለሰ የነበረ ወንድም ነው አሁን ደግሞ ተሰዶ ገጠር ነው የሚኖረው ከቤተሰቦቹ ጋራ በጣም ያሳዝነው ነገር ግን የሱ ህይወት አይደለም የሱ ሰማዕትነት ነው የሱ ህይወት ክርስቶስ ያቅንታል የሱ ህይወት የሱ ጠበቃይ ክርስቶስ ነው ጠበቃይ መላእክት ናቸው እንዳለው ይጠብቁታል አይተኙም ስለመጠበቅ ስለታዘነኝ እኔ ያሳዘነኝ ግን የቤተክርስቲያን ዝምታ ነው አይደለም ወንድማችን ቢኒያም እንኳን ሩቅ ነው ርቋል አሁን አይደል በዚህ ባለበት ዘመን ቤተሰቡ ተቃጥሎበት ቤተሰቦች ተሰደውበት ሞተውበት የሚያገለግልበት ደብር ምንም አላለው ልጅ እንስማው እንደገዜ የዚህ ጉዳይ ጥቃት ከደረሰባቸው ሰዎች መካከል አንዱ ነኝ የኛም ቤት ታሪክ ብዙ ማያውቅ ሰው ካለ እንግዲህ ይፋ ማድረግ ይኖርብናል ይሄን ስናወራው እንዲህ ተረጋግጬ እንደዚህ ምናምን ስል በአንድ ነገር ከተነሳ እነዚህ ክርስቲያኖች ናቸው የእንትን ጠላቶች ምናምን ሚል አሁን ልክ እንዳየናቸው አይነት ቪዲዮ ተቀናባብሮ ከ60 በላይ ቤት ላያችን ላይ ነደደ ሀብት ንብረት ይወደመብን ቤተሰቦች ላይ ጥቃት የደረሰባቸው ተፈነካክተው ተቆራርጠው ከሀገር እንድንወጣ የተደረገ መካከል አንዱኛ ነን የዚህ ጉዳይ ተቀባዮች ጭምር ስለሆንኩ ነው ማውራክ ተጠቂ አይናችን ያየ ያደኩበት ሰንበት ትምህርት ቤት ያገለገልኩባት ደብር የት ገቡ እንኳን አላለችም 4 አመት ሆኖናል ቦታው እንደወደመን ያለው እንደተቃጠለ ዛሬ ሁሉም ሰው በውስጡ አለው ግን ዛሬ ተነስቼ አጠቃላይ የእስልምና ሃይማኖት ተከታይ ወይ እንደዚህ ይገደል አይደለም ለምን ሲባል ሰላማዊ የሆነ ሰው ቋል ምንም የማያውቅ ደግ የዋ ንጹህ ምንም የማያውቅ ስትሲርብ ሊያበላ የሚችል ሰው አለ ይሄ ማለት ግን እኛ ጋር ሁሉ ጊዜ ድምጽ የለም ማለት አለ የምንጠብቀው ነገር አለ ወጥቼ እኔ ብናገር እንደዚህ አርጎኛል ይሄን አርጎኛል እንዲህ አርጎኛል ምናምን ብል ሌላ ቦታ ሌላ ደግሞ ይገደላል እኔ አይሙሬ መጠቀም አለብኝ ብለን ቁጫለሁ ይወጣው እኮ ቤተክርስቲያኔ ለምን ተቃጠለች ሃይማኖቴ ለምን ተነካ ለምንድነው ክርስትና የተነካው የኔ ክርስትናችን አት ምናምን ብለ ተናገረ ሊሆን ይችላል ፍለፊት የቆምከው ታገን ያረከው ምኖችህን ነው ወንድሞችህን ነው የክርስትና ወንድሞች ያለው ቢቃጠል ቢነድ ምን ቢል የሚያበሉኝ የሚያጠጡኝ ዛሬ እኮኛ በየቤት ክራይ እኮ ነው እየተንከራተትን ያለ ነው ምን ያህል ደሞ ጎዳና ይወደቀ ብዙዋል ቤተሰቡ ጨርሶ አልቆበት ቁጭ ብሎ ያዘነ ያለ ሰዋል ሻሸመኔ ሄደ ብትጠይቅ ይነግሩሃል ስልጤ ላይ ሄደ ብትሄድ ይነግሩሃል አሰበ ተፈሪ ጭሮ ብትሄድ ይነግሩሃል ሐረር ብትሄድ ይነግሩሃል ጅማ ብትሄድ ይነግሩሃል እናውራው ካለ ብዙ ይወራል ያደገበት ደብል ሰንበት ትምህርት የተማረበት ሰንበት ትምህርት ቤት ቤተሰቦች ላይ ደረሰውን ነገር እሱ ተሰዶ 4 አመት ተሙሉ ወደ ከተማ ገብቶ ሲኖር ምንም ያልተናገረች ሆነ ምንድነው ዋስትና ዛሬ ቆተመት ላይ መስሩ ወንድሞች ነገሩ ክርስቶስን ተማምኖ ነው የምንሰራው አይደለም ማን የሆኑ ግለሰቦች አይደለም ተቋሙ አይደለም ታማኝ ይሰራን ያለ ነው ቤተክርስቲያን መስጠት ትምህርት ነው የምናስተምረው ኦፍ ኮርስ ግን የምንታመነው አምላክ እግዚአብሔር ነው እንጂ የሆነ ተቋም ለኛ እውቅና ይሰጣል ይቆማል ጠበቃ ነው ሊቆምላል የሚል እምነት ያለው ማንንም አለ ቢያላስብ ቢኖርም እንኳን ተሳንቁረት ነው ይሄው ወንድሞቻችን ያያየን ያለ ነው ሌላው እንግዲህ ቀጣይ የምንመለከተው አንድ ሬሳ ሲቃጠል አየ ቤተክርስቲያን ተብሎ እንግዲህ ሬሳሽ የሚሰራ ነገር ነው አስተለኝ እነሱ በምን ተቃጠለ ማናቃጠለ ነው ጋር የተንመለስ በሁለት ጊዮርጊስ አለ ይሄ በአንድ መሬት ጊዮርጊስ ቤተክርስቲያን ይሰራ
ህዝቡን ለማጋጨት ምን ያመጣል የሚለው ነገር አሁን አንተ ኃላፊነት ወስደ ለምን መሰለ አሁን አንተ ይኸውልህ በቃ እኔ ደግሞ ምልህ ማለት ነው አንተ በ200 ጽዋ ማህበርተኛ ይሄን ቤተክርስቲያን እየሰራው ነው ብለሃል አትችልም ኦርቶዶክስ ተዋህዶ ነው ኦርቶዶክስ ተዋህዶ ሃይማኖት ከሆንክ በሀገረ ስብከት ስር ነው የምትተዳደረው ኦርቶዶክስ ተዋህዶ ሃይማኖት ከሆንክ አትችልም ይኸው በህግ ያስጠይቃል በነገራችን ላይ አይ ዞሮ ሰላም የተዋህዶ ልጆች እንግዲህ ትናንትና እዚህ ጋር የተወሰነች መረጃ ልንሰጣችሁ ሞክረናል ይሄ በምስሉ ላይ የምታዩት ሰውዬ መብራቱ የሚባል ሸደሪያ ላይ ዳስ ዘርግቶ አጸብላለሁ ያለ የተዋህዶ ልጆችን ሲያወናብር ሲያጭበረብር የነበረ እጅግ በጣም ነውረኛና ከስርዓተ ቤተክርስቲያን ውጪ የሆነ ሰውዬ ነው ደግሞ የከሰረ ነጋዴ ደግሞ አሁን ጭራሽ ደግሞ ይባስ ብሎ ቤተክርስቲያን ሰራው በማለት እዚህ ጋር በምስሉ ላይ እንደምታዩት ከአምባ አንድ ወዲያ ባዶ በወንዙ ተሻግራችሁ ባለው ቦታ ላይ እንደዚህ አድርጎ ሰርቶ የቅዱስ ጊዮርጊስ ቤተክርስቲያን እየሰራ ነው ብሎናል ትናንትና ሄደን ለማናገርም ለመጠየቅ ሞክረናል ከሀገረ ስብከቱ ፈቃድ እንዳለው ጠይቀናል ምንም ፈቃድ አልተሰጠውም ሀገረ ስብከታችንም ድረስ ደውለን ጠይቀናል ፈቃድ አልተሰጠውም አሁን ግን ሀገረ ስብከታችን ህዝበ ክርስቲያኑን ይፈልጋል ወጣቱን ይፈልጋል ምክንያቱም ህጋዊ በሆነ መልኩ በህግ አግባብ የምንሄድበት ሆኖ ደብዳቤ ተጽፎአል 8 ሰዓት ላይ ሁላችንም ሀገረ ስብከት ተገኝተን እዚህ ቦታው ድረስ ሄደን ያለውን ነገር ከሀገረ ስብከቱ ጋር አንድ ላይ ሆነን እርምጃ መውሰድ ስላለብን ሁላችሁም እንድትመጡ በሰማዕቷ በቅድስት አርሴማ ስምና በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን የመኪና ባለንብረቶች ቦታው ላይ መገኘት የምትችሉ ጠቅላላችሁም ተገኝታችሁ ይሄንን ነገር በጋራ ሆነን የምንቃወምበት ግዴታ ስለሆነ እንዳትቀሩ እንዳለ ባካችሁ ይሄንን ተግባር ማውገዝ አለብን ሁላችንም ህዝበ ክርስቲያን ከ8 ሰዓት በፊት ሀገረ ስብከት ተገኝተን መሄድ አለብን ከሀገረ ስብከታችን ጎን ቆመን ይሄንን ጉዳይ እስከ መጨረሻው ድረስ እልባት እንዲያገኝ መፍትሄ መውሰድ አለብንና እባካችሁ ህዝበ ክርስቲያን ወጣቶች ሀገረ ስብከት ተገኙ ትራንስፖርት ባለንብረቶችም የትራንስፖርት አገልግሎት እንድታዘጋጁልን በቅድስት ቤተክርስቲያን ስም እንጠይቃለን እንግዲህ ይሄ ሰውዬ የአምባ ሁለት ቀበሌ የአምባ አንድ ህዝብ ቀበሌ አርፎም ተርፎ የተዋህዶን ህዝብ የናቀ ህዝብን ከህዝብ ለማጋጨት ቆርጦ የተነሳ ወንጀለኛ ፍጹም የተዋህዶ እምነት ተከታይ ያልሆነ ህገወጥ የሆነ ሰውዬ ሹሩባ ተሰርቶ ድሬድ አድርጎ ህዝቡን ለማወናበድ የተነሳ እኔ በጣም ይሄ ነገር በጣም ሊታሰብበትና እርምጃ ሊወሰድበት ስለሚገባ ሁላችሁም የተዋህዶ ልጆች ቦታው ላይ እንድትገኙ እንደው በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን ይህ መልእክት ለሁሉም ይደርስ ዘንድ ቶሎ ብላችሁ ሼር ኮፒ ሊንክ አድርጉልን ቅድስት አርሴማ ታክብርልን ከቤተክርስቲያን ጎን እንቁም ጥሪያችን ይሄ ነው አመሰግናለሁ የተዋህዶ ልጆች ጠንቋይ ስራውን ሊሰራበት የነበረው እንደዚህ ቦታውን አመድ አድርገናል ቤተክርስቲያን የሚወክል ነገር የለም እዚህ ሁሉንም አጥፍተነዋል ያው እንግዲህ ታች ላይ ያለው እንደ ጸበልተኛ ማረፊያ አድርጎ የሰራው ነው እዚህ ጋር ደግሞ ይሄ እንደ ቤተክርስቲያን አድርጎ የሰራው ነበረ ማንንም በራሱ ተነስቶ ቤተክርስቲያንን መስራት አይችልም እኛ ከአባቶቻችን የተቀበልነው ክርስቶስ በደሙ የዋጃት ደሙ ያረፈባት ቦታ ነች ቤተክርስቲያን የሚገባው ማንም ሰው በፈለገ መልኩ ማድረግ አይችልም ይሄ በጣም ሊሰመርበት የሚገባ ነገር ነው በተለይ አሱስ አካባቢ እንደዚህ አይነት ነገር አይኖርም ተማሪያምን መሰል አይነቶች እኛ እናቀላቸዋለን እናድናቸዋለን ብለው ህዝቡን የተዋህዶን ህዝብ የሚያጭበረብሩበት አይነት አሶሳ ላይ የለም እንደዚህ አይነት ነገር ቤተክርስቲያኗን የሚወክል አንድም ነገር የለም ቤተክርስቲያኗን የሚወክል ነገር አንስተናል ንዋየ ቅዱሳቱን ወስደናል ጉድላቱን አንስተናል ከዛ በተረፈ ቤተክርስቲያንን የማይወክል ተራውን ነገር አቃጥለናል ማለት ነው እንግዲህ እግዚአብሔር ይርዳን የተመሰገነ ይሁን ቀጣይም ካሁን በኋላ ተመልሶ ወደዚህ ቦታ ላይ እንዳይመለስ የምናደርግበትን መንገድ እንፈጥራለን እግዚአብሔር የተመሰገነ ይሁን እንዳያችሁ ነው እንግዲህ በጣም ድፍረት እኮ ነው አንድ ግለሰብ ቤተክርስቲያን መስራት ጀመረ ማለት በጣም ትልቅ ባህል ስራ ማለት እኮ ነው እንዲያው ምእመናኑም ሞኝነትም የሰዎች ድፍረትም ቤተክርስቲያን ዝምታ በጣም እኔ ምን ብዬ ልንገር በጣም የሚያሳፍር የሚያሸማቅ ነገር ነውና ብቻ አምላካችን እሱ በቀኑ ሰላም ያምጣ ቤቱን እንግዲህ የሚመሩት ራሱ ይምረጥ ነው ጠርጎ ያውጣቸው እሱ ሙክራብን ብለን ያከበርነው ባለፈው ሳምንት ቤተክርስቲያን ገብቶ ሀለንጋ ገርፈው ላይ ያወጣቸው በቃሉ ሀለንጋነት በዱላ ሳይሆን በቃሉ ሀለንጋነት ገርፎን ያወጣቸው ነው ዘመን ብሊዎች ዛሬ መንገድ ክርስቶስ እንደዛ እንደሚያደርግ ምንም ጥርጥር የለውም እውነቱ አለ ቅርብ ጊዜ እንደሆነ ተስፋ እናደርጋለንና
ፕሊዝ በሻፍታ አቅም ቤተክርስቲያን እንግዲህ እንደዚህ ነገሮችን መቃወም አለባት። እንደዚህ ነገሮችን መቃወም ዝም በተባለ ቁጥር እየሰፋ ነው የሚሄደው። ነገ ከሰፋ በኋላ የሆነ ከተፈጠረ በኋላ የሆነ አደጋ ከደረሰ በኋላ ደግሞ እንደዚህ አድርጉ፣ እንደዚህ ሆኑ፣ እንደዚህ አታርጉ፣ እንደዚህ ይበል ተቃውሞ። ይሄ ማንም አይሰማችሁ አሁን በኋላ ማንም ነው የማይሰማው። ስለዚህ ነገሮች ሳይስፋፉ መፍታት በሚችሉበት መንገድ ብትፈቱ አባቶች እንደ ልጅነታችን እንጠይቃለን እፈልጋለሁ። ዩናይትድ ማሳብ ኮሜንት ያስሩልኝ። ቪዲዮአችንን መሄድ ነው ነበር። ቪዲዮአችንን በተማራችሁበት ቁም ነገር መስራችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ የሰላም ከእናንተ ጋር ይሁን። ላይክ እና ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ቸር ቆዩልኝ።